ሰላም እንዴት ናችሁ? ስለ አንድ አስቸጋሪ የሆነ በሽታ ለማውራት ፈልጌ ነው። የበሽታውን አይነት ምናልባት የተለመደ በየቤታችን ያለ የአየር መብዛት ወይም ደግሞ ጋዝ የምንለው በእንግሊዝኛው ፍላቱለንስ የሚባለው ወይም ደግሞ የአማርኛ ቃሉ ፈስ እያልን የምንጠራው አየር የሚወጣ ይሄ አየር በተፈጥሮ ኖርማል የሆነ ወይም ደግሞ ብዙ ጊዜ ሁሉም ሰው ላይ ወይም ደግሞ የምግብ ቱቦ ያላቸው በሙሉ ሊከሰት የሚችል ተፈጥሯዊ የሆነ ነገር ነው። ነገር ግን ይሄ ነገር በብዙ መንገድ መጥፎ የሆነ ሽታ የሚያመጣባቸው ሰዎች ደግሞ አሉ። ከተለመደው ውጭ የሆኑ ሰዎችን በደንብ ያስጠላ የሆነ ሽታ ወይም ደግሞ አካባቢን በጣም የሚያውድ ነው የሚባለው። በጣም ከፍተኛ የሆነ አንድ ቤት ውስጥ አብሮ ለመተኛት አይደለም በአንድ ከፍተኛ የሆነ ሽታ ይኖራቸዋልና ይህ ሽታ በብዙ መንገድ እናየዋለን። ሁላችንም ላይ ያለ ነገር ቢሆንም ነገር ግን የሽታው አይነትና መጠን ደግሞ መጨመር በጣም ጤንነታችን ጋር የሚያያዝ ነገር ስላለው ነው እዚህ ጋር ማውራት የፈለኩት በዋናነት እንጂ ያው የምናውቀው ነገር ነው ሁሉም ላይ ይሄ ጋዱ ዓለም ነገር ስለሆነ የሚደበቅ ነገር አይደለምና በዋናነት ግን ለምን እንደዛ አይነት መጥፎ ነገር ሆኖ ሽታ ሊቀየር ቻለ፣ ከጤንነታችን ጋር እንዴት ሊገናኝ ይችላል የሚለውን ነገር ማውራት ፈልጌ ነው። እንግዲህ ጋዝ ወይም ደግሞ ፍላቱለንስ የምንለው የጋዝ አይነት ወይም ደግሞ አየር የምንለው ነገር በተለያየ ምክንያቶች ሊመጣ ይችላል። እንግዲህ ይሄ ጋዝ አንዳንዴ ከፍተኛ የሆነ ከጨጓራችን ሊመጣ ይችላል። ሌላው ግን በዋናነት ግን ፈስ የምንለው ነገር ግን በፊንጢጣ በኩል የሚመጣ ስለሆነ ስለሱ ነው ማውራት የፈለኩት በዋናነትና በፊንጢጣ በኩል የሚመጣ መጥፎ ሽታ ወይም ደግሞ ይሄ ጋዝ ከፍተኛ የሆነ የአንጀት ቁስለት በሚኖርበት ጊዜ ሊከሰት ይችላል። የአንጀት ቁስለት ከካንሰር ጋር ሊሆን ይችላል ወይም ደግሞ ከሌላ ፓራሳይቶች ጋር ሊሆን ይችላል። በተለያየ መንገድ የአንጀት ቁስለት ታችኛው የአንጀታችን ክፍል በተለያዩ ባክቴሪያዎች በሚጎዳበት ጊዜ ይሄ መጥፎ የሆነ ሽታ ይከሰታል። ለዚህ አንዱ እሱ ነው። ሌላኛው ከጨጓራችን ጋር ተያይዞ ያለ ችግር ካለ እንደዚሁ አልሰር ካለ በጣም እብጠት ወይም ደግሞ ቲዩመር ያለባቸው ሰዎች ለዚህ አይነት ችግር የመጋለጥ እድላቸው ሰፊ። ስለዚህ በጣም ፓራሳይቶች ወይም ደግሞ ተላትሎች የምንላቸው የሚበዙበት ሰው በአንጀቱ ላይ በየጊዜው እነዚህ አንቲ ወርምስ የማይወስዱ ወይም ደግሞ አንቲ ፓራሳይት መድኃኒቶችን የማይጠቀሙ ሰዎች ጊዜውን እየጠበቁ ለእንደዚህ አይነት ችግር ይጋለጣሉና አመጋገባችን አንዱ ለዚህ ሊያጋልጠን ይችላልና ይህንን ነገር የአንጀት ቁስለቱን ወይም እባጩን ሌላውም ደግሞ ችግሩ እንደዚህ ከትላትል ጋር የተያያዙ ሊሆን ይችላል። ከፓራሳይቶች ጋር የተያያዘ ነገር በሚኖርበት ጊዜ ይሄ ከፍተኛ የሆነ መጥፎ ሽታ ሊያሳቀቀን በሚችል ሁኔታ ከሽታው በተጨማሪ ደግሞ ሆድ መጮህ፣ ድምፁ በጣም የሚረብሽ አይነት የሆነና ሰዎች ፊት እንድተሳቀን እንድንቀመጥ ወይም ደግሞ ከሰዎች ጋር ግንኙነታችን እንዲቋረጥ ይሆናል። ይሄ ማለት ደግሞ ሳይኮሎጂካሊ በጣም ቶርች ያደርጋል ማለት ነውና በጣም ብዙ ሰዎች የሚቸገሩበት ነው። ሰው ጋር እንዳይቀርቡ የሚያደርግ ነው። አብረው እንዳይኖሩ፣ አብረው እንዳይተኙ፣ አብረው እንዳይቀራረቡ የሚያደርግ ከሰዎች እንድንገለል የሚያደርገን የበሽታ አይነት ነውና በጣም ከባድ ችግር ነው። መቆጣጠር የሚያቅት አይነት ይሆናልና ድምጹም ይረብሻል፣ ሽታውም እንደዚሁ ከተለመደው ውጭ ስለሚሆን በጣም የሚቸገሩበት ነገር አለና ይህንን ችግር ደግሞ በባህል ሕክምናችን ወይ ደግሞ እንዴት ማከም እንችላለን የሚለው በጣም ብዙ አይነት መድኃኒቶች ወይ ደግሞ መፍትሄዎች ስላሉ ምናልባት የዚህ ችግር ተጠቂ የሆኑ ጓደኞች ካሏችሁ፣ የትዳርም አጋሮች ካሉ፣ ቤተሰብ ካለ በሽታ ስለሆነ መታከም አለበትና እንዲታከሙ ወደኛ ተቋም ብትልኳቸው የበለጠ ዘላቂ የሆነ መፍትሄ ስላለ ይህን እንዲታከሙ እንድትነግሯቸው እኔም ደግሞ ያለኝን ጥቂት እውቀት ማካፈል ስለፈለኩ ነው። ላዳመጣችሁኝ አመሰግናለሁ። ተቋማችን መክሊት የባህል ሕክምና ይባላል። ዘላቂ የሆነ ከተፈጥሮ እጽዋቶች የሚዘጋ ተፈጥሯዊ የሆኑ ለዚህ አገልግሎት የሚውሉ አንጀትን ላይ ያለን ችግር በሙሉ ሊያስወግዱ የሚችሉ መድኃኒቶችን አዘጋጅተናል። መጣችሁ መጠቀም ትችላላችሁ።